ሴትዮ ከባድ ሰው ናት። በቃ ዝም ብለሽ ስራሽ ላይ ፎከስ አድርጊ። ኤኒዌይ ተንኮለኛ ናት። ቃልን ሰፖርት አለ። ቴንክ ዩ ምስራቅዬ። ባይ ዘ ዌይ ግን እኛ ዊ ዶንት ኬር እኮ እንትኑን የቃልን ነው እንጂ ከቃል ጋር ያደረገችው ነገር ነው እንጂ እኛ ገባች መንግስት ሰራተኛዎች ምናምን እኮ ዛትስ ኖት አወር ቢዝነስ አክቹዋሊ። ግን እኔ ማወቅ የፈለኩት ቃል ላይ ያለው ነገር ይቅርታ እውነትሽን ያልሽው ማለት ነው። ግን በዚህ በልጅቷ ላይ በተባለው ጉዳይ ገነት ንጋቱ እሷን ብቻ ሳይሆን በጣም ብዙ ሰው በንቀት የምታናገረው ማለት ነው። እሷን ብቻ ሳይሆን ሌሎች የሆነ ጊዜ አይተሽ ከሆነ የማዳም ቅመም አንዲት ልጅ ቀርባ አቀባበሏ፣ ንግግሯ የሆነ በቃ በጣም ደስ የማይል የወረደ አስተሳሰብ አመለካከት ያላት ሰው ስለሆነች ማስተካከል ብትችል ጥሩ ነው። ባትችል ግን በዚህኛው በቃልዬ በምትባለው ልጅ ጋር ግን ማለት ነው እኛ አንፎሎ ራሱ አሁን አንሰብስክራይብ ካረኳት ቆይቻለሁ። በነፃነት ጉዳይ ሰብስክራይብ ያነሳሁት ማለት ነው። እና ጥሩ ነገር ብትሰራ ለወደፊት የተሻለ ነው ያስባል እንደ ሀሳብ። ሴትዮዋ ከባድ ሴት ናት። እውነት ለመናገር ምስራቅ ያሳረው ሴትዮዋ ለገንዘብ ካላት ፍቅር የተነሳ የእውነት ብዙ ነገር የምታረግ ሴት ነች። ያ ላክሽልኝ ስም እስቲ ላከችልኝ። ኖ በዚህ ሃይ ባልኩሽ ነው። ሃይ ባልኩሽ እኮ ነው ስም ብዬ ሃይ ብዬ በጻፍኩልሽ። ይኸውልሽ አሁን ሃይ ብዬ በምጽፍልሽ ይኸው አየሽ በሱ እና ገነት ውሸታም ናት። አብዬ ወልካ ውሸታም ናት። የእውነት ብዙ ጊዜ የምታረጋቸውና የምትሄድባቸው መንገድ ለገንዘብ ፍቅር ከመኖር ካላት ብዛት የምታደርገው ብልግና ነው። አስመሳይ ናት። እስስት ነች። ሰው ለሰው ላይ የሰራችውን ያንን ገጸ ባህሪያት ይዛ ነው ኑሯን የምትመሰርተው። ይምታታባቸዋል። ፊልም የሚሰሩ ሰዎች ስፔሻሊ አበሻ ውስጥ ኢትዮጵያ ውስጥ ከፊልሙ ጋር ነው የሚመሳሰሉት። በቃ አይ ቲንክ ሳስበው የሚሰጣቸውን ገጸ ባህሪ ነው ባህሪያት ከእንትናቸው ጋር ይመስለኛል ፖሚዬ ከባህሪያቸው ጋር እያቀራረቡ ነው የእውነት የሚሰጧቸው። እስስት ስትሆኑ የእስስቱን ቦታ ይሰጧቸዋል እና እስስት ስለሆነች ይሆናል የእስስት ቦታ ይሰጧት። ባለጌ ናት። ቃል እንደ ቃል አይነትን ሴት ስፔሻሊ ሲንግል ብቻዋን ልጇን የምታሳድግ ሴት ብቻን ስራዋን መቀማት ሳይሆን ሰፖርት ማድረግ ነው። ደግሞ ለሌላ ማበረታታት። እውነት በዚህ አይነት ማን ነው እሷ ጋር አምኖ ኢንተርቪው የሚያደርገው? ማን ነው እንዴ? ሰው እኮ እንኳን አይደለምና የሰውን ወስዳችሁ የእህታችሁን ልብስ ብትወስዱ እንኳን እህታችሁ ላይ ያማረ እናንተ ላይ ሊያምር አይችልም። እንጂ የእህታችሁ የራሷ አላት፣ ያንቺ ደግሞ የራስሽ ነገር አለ። ለዛ ነው እኮ እንደ ቤቱ እንጂ እንደ ጎረቤቱ ቢሆን ሰው የማያምርበት። ለዛ ነው። ቀማተኛ ባለጌ ነች፣ ሆዳም ነሽ። እውነት ተንከሲስ። እኔማ እንዲሁ ዝም ብዬ በቃ ተንኮለኛ መጥፎ ሰው ስለምትመስለኝ አልወዳትም። አይገርማችሁ? አልወዳትም። በቃ ዝም ብዬ ሆዳም ናት፣ በቃ ባለጌ ናት፣ አስመሳይ ናት ይለኛል። አዎ ላኪልኝ። በዚህ አሁን በጻፍሽልኝ እና ቃልን ሰፖርት አድርጓት። የእውነት ቃልን ሰፖርት አድርጓት። ያ የስሜት ህዋስሽ ስድስተኛ የስሜት ህዋሳት ምንድን ነው? የኳስ ሜዳው ይቺ ገነት ንጋቱ የምትባል ኧረ ጉድ! ውሳኔ ፊልም ከህንድ ሰርቃ የራሴ ፊልም ነው ያለሽ ጉድናት በለውጭማ ብዙ ታሪክ አላታ። ታዲያ ተርጉሞ ማለት ነው እንግኛውን አስተርጉማ የኔ ፊልም ነው ያለሽ በአማርኛ። ውሳኔ የሚባል እስቲ ቆይ እናየዋለን። ታክቲከኞች እኮ ናቸው። አይገርምሽም? እንዲሁ ቀልብ ያልወደዳት ለዚህ ነው ማለት ነው። በቃ እንዲሁ ዝም ብሎ ሆነ ይቻላል። የሚገርምሽ ምንም አትመችኝ ከነ ልጆቿ ምናምን ታረጋግተን አንዴ አይቻት አላውቅም። እንደው እኔ አንድ ጊዜ ይመጣልኛለች። በምንድን ነው
የሆነ ምንድን ነበረ በእናታችሁ የሆነ የቤት አጋዢ ምንድነው ጥላይ ልትሄድና ነው የሆነ ነገር ብላ ሰርታ የውሸት በቃ ሪያሊቲ ሾው ብላ ጀምራ ሪያሊቲ ምን እንደሆነ እንኳን በደንብ ያልገባት ሴት ነች። ያባችሁ ካሜራ እየተጠነቀቀችና ካሜራ እየጠበቀች የምትናገር ያልገባት ሴት ናት። ወይ ጉድ የኔ ነው ብላ ሰውን ሁሉ አስለቅሳ ተዋረደች። በረዥም ናት። በህንድኛ ፊልም ቱልሲ የሚባል ፊልም ነው። በህንድ ቱልሲ የሚባል በእኛ ሀገር ማናለችው ነው ያለው ውሳኔ ብላ ሰራች። ደግሞ ብዙ ሰው ነው የሚጠላት። አይገርምም? በተለይ ከነፃነት በኋላማ በስማም አልቅሳ እኮ እንደውም ይቅርታ ጠይቃለች። ከነፃነት በኋላ በጣም ነው ብዙ ሰው አንፎሎ አንሰብስክራይብ ያደረጋት ራሱ ዩቲዩብ ማለት በሰው ሞት ቢዝነስ የሰራች ሊያየ አንቺን ትመስላለች እኮ መልኳ። እኔ ትመስላለች። አመጡት ደግሞ አራት መስለን ደግሞ ነገ ሲቃሉኝና ኩይን ሊያና ብላችሁ ደግሞ ባርቢን እንትና ናት ብላችሁ እንዳላችሁ ባርቢ ኤደን እና ማን ነበረች ደግሞ በድምጽ ባርቢማ ሁለት እህቶች አገኘች እኮ ሁለት መንታዎቿን አገኘች ባርቢ በድምጽ እና በመልክ ሞትኩ እኮ ትላንት። ይኸው ልሻ የህንድ ፊልም ቱልሲ እኮ አሉ እኮ አውቃ እያጠፋች ይቅርታ ጠይቃለች። እውነታቸውን አውቃ አሁን እቺ ልጅ እኮ ምንድን ነው ያደረገቻት? ልጅቷ ስራዬን ልትወስጂብኝ ነው፣ ነውር አይደለም ወይ? እኔ እንደዚህ አድርጌሽ ሄደሽ ለእኔ ስጡኝ ለምን አልሽ ስትላት ቆርጣ ያወጣችውን ነገር እንደዛ ቅድም ያየሹ ቲክታኳ ላይ መለጠፍ ምን ማለት ነው? አሁን ልጇ አትሆንም? እሷ ከልጆቿ እኩል አይደለች እንዴ? እንዴት አንቺ በልጅሽ ላይ የማታረጊውን በሰው ልጅ ላይ ታረጊያለሽ? ለዛም ሲንግል ማም ሆና አሳድጋችኋል። በጣም ነው የምታሳፍረው በእውነት ጅብ ናት። ብቻ አንሰብስክራይብ አንፎሎ በጣም በዘመቻ ሊደረግባት የሚገባ በእውነት በትልልቅ አካውንት እየገቡ ማውረድ ነው። ህዝብ ነው የሰቀላት፣ በህዝብ ነው የምትበላው። እንጀሯን በልታ የምታድረው ዩቲዩብ በኢትዮጵያ ህዝብ በተከተላት ነው። እችን አውርዶ መጣል ነው እዛ ያ እውነት ለመናገር እስከዚህ እድሜዋ ድረስ ቃልን ሰፖርት አድርጓት ጋይስ። የእውነቴ ነው። እኔ ሰው እንዲወድቅ የሚጥል ሰው በህይወቴ በጣም ነው የምትጸየፉ። ታውቂያለሽ ናርዲ፣ በእውነት ቅድም ሼር ያደረኩላችሁ የቱቱካን በቃ ጓደኛዋ እንደዛ ስለምታደርግ ሰው ቢያድግ ምን ችግር አለ? ምቀኛ ናት እውነት። የህንድ ፊልም ነውና ትርጉሙ ውሳኔ ብለው የሰራችው ግን ብዙ ተቃውሞ ደርሶባታል። ለምንድን ነው ተቃውሞ የደረሰባት? አስተርጉማ ምናምንና ለምንድን ነው እንትን የደረሰባት ተቃውሞ? የህንድ መሆኑ ታውቆ ተንከሲስ ናት ጋይስ። ቃልን ሰፖርት አድርጓት፣ ቃልን ሰፖርት አድርጓት። የእውነቴ ነው የምልህ። ያ እንደዚህ አይነት ባለጌ ሰዎች አንድ አይነት ነው። ካኬ ያ ሆዳም ናት። አይ ታስታውቃለች። ሆዳም ናት። የራሴ ድርሰት ነው ብለዋሽ ሽምጥጥ አድርጋ ተንከሲስ ናት። ታስታውቃለች። ገንዘብ በጣም ለገንዘብ ፍቅር አላት። ሁሉም ነገሯ ውሸት ነው። ሁሉም ነገሯ ውሸት ነው። አባቴ ሞት ፌክ ነች። እናንተ እኮ ልትከሰስ እኮ ይገባታል። ወንጀል እኮ ነው የሰራችው። የኔ ድርሰት ብላ ትርጉም አምጥታ ፊልም ሰርታ ህዝብ ካታለለች መከሰስ አለባት። ያ ነዋ ምንም አልቀየረችውም እኮ አማርኛና ህንድኛ መሆኑ ብቻ ነው ልዩነቱ በለው። እችማ ጃይበኛ ነች። ትንሽ ቆይታ ልጆቿንም ፊልም ታሰራና ግኝት አንድ ላይ የጻፍ ነው ፊልም ብላ ትመጣለች። እኔ ባሏንም ይቅርታ አድርጉልኝ፣ እንደው ባሏንም የመለሰችው ወደው ሳይሆን እንደው እውነት ለመናገር ዝም ብላ በቃ ጌም ልትጫወት ብላ ያስገባችው ሰው ነች። በቃ ለጌም
ለእንትኑ ለግርግሩ ላይ ያስገባችሁ ይመስለኛል እንጂ ተጸጽታ ምናምን አይመስለኝም። ልጇ አይደለም የወለደችው ልጅ አይደለም የወንድሟ ነው፣ ግማሹ የቷ ልጅ ነው ምናምን ይላሉ። ነው ገነት ምቀኛ ነሽ፣ በቃ ምቀኛ፣ እግሩ ወፍራም ምቀኛ ነሽ። ይቅርታ ድጋሚ ተመለስኩኝ። ስለ ቱልሲ ሲነሳ ማለት ነው። ቱልሲ ማለት እኔ በኢትዮጵያ ቀን አቆጣጠር 1999 ነው ያየሁት እና ማለት ነው በጣም የሚያስለቅስ ታሪኩ ላይ 4 ልጆች አሉ። እናታቸው የካንሰር ታማሚ ናት ማለት ነው እና በጣም የሚገርም ፊልም ነው። ምናልባት ብታየው ደስ ይለኛል። እና ከትንሽ ከ4-5 ዓመት ምናምን በኋላ ውሳኔ ፊልም ተብሎ ተዋወቀ በኢትዮጵያ። ለምንድን ነው ብቻ አስተዋወቁ። ከዛ እኔ ወንድሞች ነበሩኝ፣ ፊልም ያመጣሉ፣ አየሁት ማለት ነው። በሚገርም ሁኔታ ምንም አይነት 0.5 ሳንቲም ነጥብ ልዩነት ሳይኖረው ማለት ነው ራሱን ፊልሙን ማለት ነው ውሳኔ ተብሎ ተሰራ። አየነው። ምንም አያስደነግጥም፣ አያስገርምም፣ ምንም ልዩነት የለውም። ከዛ ከትንሽ ጊዜ በኋላ እሷ ኢንተርቪው ላይ ቀርባ ነበር ሬዲዮ ላይ። እኔ 97.1 ላይ ይመስለኛል እዛ ቀርባ ተጠይቃለች በዚህ ጉዳይ ስትል እኔ ምንም የማውቀው ነገር የለም፣ ዳይሬክተሩ ነው ማታ ማታ ቀን ቱልሲን ያያል፣ ማታ ማታ እየመጣ ደግሞ እኔ ያሰራኛል ነው መልስ የሰጠችው። እና ትዝ ካለሽ ምናልባት አንድ የአሜሪካን ሀገር ፊልም የት ገባሽ? ተቋረጠ እንዴ? ኔትወርኳ መሰለኝ ተቋርጦባት ነው ማለት ነው። እሷ ያለችበት ነው። ያ ቃልን ሰፖርት አድርጓት ጋይስ። ይቺ ታሪኳ ብዙ ነች ሴትዮ። ቃልን ሰፖርት አድርጓት። በቃ ሰፖርት ማድረግ ከፈለጋችሁ እሷን በርቺ ጎበዝ ብላችሁ በራሷ የምትንቀሳቀስ በራሷ የምትሰራ ሰው እሷን ነው ሰፖርት ማድረግ የእውነት እንጂ እንደዚች አይነት መሰሪ ተንኮለኛ አያስፈልግም። ህዝቡ ሲያፋጥጣት ልታስቀይስ ፈልገች ልጆቿን በዚህ መንገድ ስታሳድግ ግን ትንሽ አይደብርም? ውሸታም እናት ያስጣላል። እውነት ሁሌ በቃ ታክቲክ እየሰራች የምትመጣ ሴት ነች። አንድ ጊዜም ረስቸው ነው እንጂ የቤት ውስጥ የምታግዛትን እንትኗን ሰራተኛዋ ልትወጣ ብላ የሆነ ቪዲዮ ሰርታ ፓርትቱ እያለች እቃዋን ልትሰበስብ ነው። ቆይ ሰብስባ ጨረሰች። ፌስታል ውስጥ ልትከተው ነው፣ ልትወጣ ነው፣ ቤት እየፈለገች ነው፣ ሌላ ሰው ቤት አገኝ። በቃ ሴት ልጅቷን 5 ሳንቲም ላትሰጣት ቪዲዮ በእሷ ቁጭ ብላ ትሸቅል ነበር። ሆዳም ናት። አይ ለገንዘብማ ልዩ ፍቅር ስላላት ነው ህሊናዋን የሸጠችው። በእውነት ደረጀ ራሱ ኮሜዲያን ደረጀን ሳትነግረው ሪከርድ የምታደርግ ነውረኛ ነች፣ ባለጌ ነች። ምስራቅ እያለሽ አትርሱኝ ነው በቃ። ኤግዛክትሊ ገንዬ እኔ እኮ የተወሰኑ የተወሰኑ ገኒ የሚል ስም ገነቶች የምወዳቸው እንጂ ገነት የሚለው ስም በጣም ከባድ እኮ ነው። ገነት የሚለው ስም በጣም ከባድ ነው በእውነት። እኔ እኮ ልናገርና አንቺን እያሰብኩ ነው የማልናገረው እንጂ ገነት የሚለው ስም ከባድ ናቸው። ታክቲከኞች ናቸው ብታይ። ይውዬ ወልካም ኩትሲዩ ጭር ሲል አትወድም ብቻ ሳይሆን ሆዳም ናት። በቃ ተንከሲስ ሆዳም ገብቷቸዋል። ይሄ ይሉኝታ የሌለው የልብሽን አውሪ። አይ እንደ ገኒ በዚህ ስመተሽማ አላወራ እንጂ ገነት የሚባል ስም ያላቸው ሰዎች ኦ ማይ ጋድ ከባድ ናቸው። ለአንቺ አይገባም ገነት፣ እውነት ለአንቺ ሚስጥረ ነው የሚገባ። እቺ በጣም ኃይለኛ ሞላጫ ነች፣ ሆዳም ነች፣ አስመሳይ ነች፣ የገንዘብ ሰው ነች፣ ሰልፊሽ ነች። ያሊያ እንዴት ናቸው? ወይ ሰላም ነን ያለው እግዚአብሔር ይመስገን።
ምን ሀሳብ ይዘሽ ነው ሊያ? ፈልጌ አይደለም የገባሁት እንትኑ ነው ጃምፕ አድርጎ ነው። ሶሪ። ኦኬ ችግር የለውም። ችግር ልጆች ለምን አይመክሯትም? ይሄ እኮ ነው አንዳንድ ወላጅ ከልጅ በላይ እናውቃለን ብለው ስለሚሉ ትክክል አይደለም ስትሏቸው ግር ብለው ይሳደባሉ። እናውቃለን ይላሉ፣ ትክክል ያለው ነገር ይሰራሉ፣ ሚዲያ ላይ ያመጣሉ። እኛ ስንተች ደግሞ መጥተው ያለቃቅሳሉ። ልጆቿን ይቺ ትሰማለች ብላችሁ ነው? አይመስለኝም። ኃይለኛ ናት፣ ታስታውቃለች። ገነት በጣም ኃይለኛ ናት። እኔ ባሏን ሁሉ የምትገርፈው ይመስለኛል። የምር ባሏን ሁሉ የምትገርፈው ይመስለኛል በቀበቱ። ያስታውቃል። እንደዛ ሲያያት አይታችሁ ከሆነ አይኑ ቅንድብ ወደ ላይና ወደታች ይላል። ይፈራታል ማለት ያሳዝናል። እዝጌር የሆነ እንግዲህ ምንም ልንል አንችልም። ገነት ግን ቃልን ይቅርታ ብለሽ ቪዲዮ ስሪ። የሚወድሽ እዚህ ያደረሰሽ ህዝብ ነው የሚያነሳ፣ ህዝብ ነው የሚጥል። የእውነት ልክ የሆነ ቦታ ላይ የምትፈልጉበት ስትደርሱ የምትንቁት ነገር ይገርመኛል። ሆዳምነት ጊዜ ጠብቆ ይጥላል። ባይዘወይ ምሳሌ አድርጌ በቀደምነት የሆነ ነገር ነግሬያችሁ ነበረ። እኔም ማቃት የሆነች ልጅ ነበረች። በእንትና በሊያሹ አያይዤ ልንገራችሁ። ኦኬ ይህንን ያክል ስህተት ስትደጋግም ይከብደዋል። ልጆቿን የማትሰማ ትሆናለች። ሳሮንዬ አንዳንድ እናቶች እኮ እናውቃለን የሚለው ስለሚበዛባቸው ልጆቻችን የተሻለ ጄኔሬሽን ናቸው፣ ከኛ በተሻለ ሊያውቁ ይችላሉ ብሎ የሚቀበሉ ስንት እናቶች ናቸው። እንደውም እናቶች እኮ ከኔ በላይ ማንም አያውቅም የሚለው ጭንቅላት ላይ ነው እንጂ ያሉት ልጆቼ ከኔ በተሻለ ሊያውቁ ይችላሉ ብለው እድል አይሰጡ። አይዶንት ቲንክ ሶ ልጆቿን እንትን እድል የምትሰጣት ይመስለኛል። ታረቁ አሉ እኮ ዮዮዬ ታረቁ፣ በሰርግ ተጋቡ፣ እንደገና ጅግ ጀመሩ አሉ። ምን እናውቃለን እኛ። አሉ ነው ባሉ ነው የምንጨርሰው። እና የሆነች ልጅ ነበረች ወይዬ ምስራቅ ገና መስማትሽ ነው እንዴ? ሰርጉን እኔ ማር እኔ አላውቅም እንዳገባችም ምንም በቃ እኔ ሰርጉ 2017 የፋሲካ ዕለት ነበር። 2017 እንደዛ ነው ታሪኩ ልሻለሁ። በኢትዮጵያ ነው የተጋቡ? አላውቅም። ኧረ 2017 የዛሬ በቃ አመት ከ6 ወራቸው ፋሲካ 6 ወር ምናምን ሆኗል እና 4 ወር እንደዚህ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ ነው 4 ወር አመት ከ4 ወራቸው ተተጋቡ። ብዙ ናርዲ ያወራሁበት እንደዚህ ቤት ኧረ እኔ ያላቃትም ስለማልወዳት ያወራሁበትም አይመስለኝም። እና እሷ ማለት ነው ነጋዴ ናት። በቃ ሴትዮዋ በጣም የሚገርምሽ ማለት ነው። በጣም ቤቷን አይተሽው ከሆነ የወረደ ቤት ምናምን ውስጥ ማለት የምትኖረው ግን መኖሪያ ቤት በጣም የሚገርም መኖሪያ ቤት ሌላ ማለት ነው አፓርታማ ላይ እንዳላት እና በጣም በቃ የሆነ አጭበርባሪ ነገር እንደሆነች ነው ሴትዮዋ። ስለዚህ እሷ በሰው እኔ አሁን ለምሳሌ እሷን ምንድነው የምልሽ ወስላታ ናት ሴትዮዋ። ትወሰልታለች ድሮ ማለት ነው። ተዝብታለሽ አንድ የሆነ አርቲስት ነበረ ሰለሞን አለሙ የሚባልና እዛ ሞቷል። በህይወት የለም እሱ ሰውዬ የዛሬ 2 አመት ወር አመት ምናምን አካባቢ ከሞተና ወስላታ ናት። ምናልባትም አሁን በቃልዬ ላይ በዚች በልጅቷ ላይ የሆነ ፈርቅ ይዛባታለች ብዬ ነው የማስበው። ለዛ ነው ፈርቅ አለ። ገባሽ አይደል? ሰውየው ደግሞ ገንዘብ ምናምን አይነት ነገር ካለ የምታውቂው ጉዳይ ነው። ገንዘብ ሲኖርና አርቲስቶች ሲኖርሽና ሳይኖርሽ ያለውን ነገር ብዙዎቻችን የምናየው የምንመለከተው ነገር ነው። ስለዚህ ምንም ማድረግ አይቻልም። ይሄ ነው ባህሪዋ። ይሄው እኮ ሂው እያለች ከምላስ ላይ ምራቅ ሁሉ ትሰርቃለች አላሉ? ማፊያ ናታች ታዲያ። ሰሚራዬ ገኒ ስላለች ነው እንጂ እኮ ነግራችሁ ነበረ። ልክ ነሽ። አይ በጣም ተንኮለኛ ሴት ነች። በእውነት ተንኮለኛ ሰው ነች። ውሸታም ሴት ነች። እኔ በደንብ ነው የማውቀው። ውሸታም ሰው በደንብ ነው የማውቀው። ተንኮለኛ ሰው ነች። ሆዳም ነች። ሰልፊሽ ናት። ራሷን በጣም ትወዳለች። አስመሳይ ነች። በጣም አስመሳይ ነች። ለደም እኔ አስመሳይ ሰው ሁሌም ባይሆን ግን በተወሰነ መስመር እከታተላት ነበርና የሆነ ጊዜ ላይ ዩቲዩብን እከታተል ነበር። ከዛ
ኢንተርቪው ስታደርግ ማለት ነው ሳቋ የውሸት ነው፣ ንግግሯ የውሸት ነው። ምንም የምታይበት ቁም ነገር ያለው ነገር የለም። እና የሚገርምሽ ነገር በቃ አንድም ቀን ማለት ነው የውሸት ሳቅ ነው የምትስቀው። የእውነት ሳቅ ወይም የእውነት ሀዘን أول ما አዝና يطلع አይቻልም። يريد يرجع. ሌሎች ዩቲዩበሮች አሉ ለሰው የሚያዝኑ ለሰው አሁን ለምሳሌ ሸገር ብትሄጂ፣ እዮሃ ሚዲያ ألو. ብትሄጂ የተለያዩ አሉ። እነሱ ጊዜ ሚዲያ ላይ ብትሄጂ በጣም ብዙዎች አሉ ልባቸው እስከሚሰበር ድረስ አዝነው ብዙ ነገር የሚያደርጉ። እሷ ጋር ግን እኔ ምንም ያየሁት ነገር የለም ምንም ነገር እና የራሷን ቢዝነስ ከመስራት ውጪ ሌላ ምንም ለሌሎች ያደረገችው ነገር የለም። መልካም ልጆች አሏት። አይ ምን ይባላል ህውዬ፣ በተረት ምን ይባላል? አፕለት ፋለር አፕሉ ከዛፉ ሩቅ አይወርድም ይባላል። ልጆቻችን የኛ ውጤቶች ናቸው። ገባሽ አይደለም? የኛ ውጤቶች ናቸው እና እኛን ነው ልጆቻችን የሚመስሉት። የሚያሳዝን ነገር አየነገራት ትስቃለች። እቺ ጨካኝ ነች። አይን ያልወዳት እኔ እንዲሁ ዝም ብዬ ተንኮለኛ ነው ማረጋት። አይገርማችሁ? ተንኮለኛ፣ ክፉ ሰው፣ ተንኮለኛ፣ የውሸት በቃ አሳልፎ ሰጪ ምናምን አድርጌ ነው የማስባት በእውነት ይገርማል። ምስራቅን እንትን አርጓት። ማናት ምስራቅ አልኩኝ? ቃልን ሰፖርት አርጓት ጋይስ። ቃልን ሰፖርት ደግሞ ማለት ነው ከስር ያይ እኔ በእውነት እውነቱን ነው የምናገረው። ምክንያቱም ምንም እንትን የለውም። ይሄ ሌላ ቦታ የሚያቀኝ ልጅ ነው ማለት ነው። ዩዘር ንግግርሽም አያምርም ምናምን እያለ ነው ማለት ነው። እውነት ስትናገሪ ማንም አይወድሽም። ይኸውልሽ እዚህ ጋር አንቺ ደግሞ ምንሽም አይደለም ንግግርሽ በቃ ውጪ ይላልና አንተን አግባ እስኪ አስገቢውና የሚያውቀውን ነገር ይናገር እሱ። ምናልባት እስቲ ና አንተ ደግሞ ስለ ባልየው ንገረና። ታዲያ እሷ ምንም ንግግሯ ካልታመ አንተ ደግሞ ስለ ባልየው ንገረን ወይ እና ሊያየ አሁን ባልሽው ላይ ማለት ነው ስለ ልጆቹ ስትናገሪ ነበርና አንደኛው ልጇ ማለት ነው ቦዲ ቢልድ ነው የስፖርት ማለት ነው ታውቂያለሽ አይደል? አዎ እሱን አውቃለሁ። የሆነ ልጅ ነበረ ያ አይተሽ ከሆነ ማለት ነው እዛ ጋር ራሱ ብዙ ፌኮች ተሰርተው ሲያለቅስ የነበረው ልጅ አይተሻል አይደል? አይተሽው ከሆነ ነው ገባኝም እንጂ እሱን አይቻለሁ። ሲያለቅስ የነበረ ልጅ ታሪኩ አልገባኝም እንጂ አይቻለሁ። በቃ እዛ ጋር ታሪኩ ምን መሰለሽ ያኛው ነው የሚበልጥ የነበረው ማለት ነው ሲያለቅስ የነበረው ልጅ። እዚህ ጋር ግን አሸናፊ ሆኖ በቲፎዞ የማን ልጅ ነው? የእሷ ልጅ ነው። እና ይሄን ሁሉ ነገር አለና ብዙ ነገር ማለት ይቻላል። ለማንኛውም ሊያየ ስላስገባሽኝ በጣም አመሰግናለሁ። ተቃውሞም እየቀረበብኝ ስለሆነ ሌላ ጊዜ ደግሞ በሌላ ነገር እንገናኛለን። ሰላም ሁኚልኝ። ቴንኪዩ በጣም አመሰግናለሁ። ቴንኪዩ ምስራቅዬ ቴንኪዩ። ያ ለማንኛውም ገነት አንቺ ከባድ ሰው ነሽ እናቱ። ታሪክሽ ከእድሜሽ በላይ ነው። ቃልን ሰፖርት አድርጓት ጋይስ። ገነትን ሳይሆን ቃልን ሰፖርት አድርጓት። ሲንግል ማምናት ሰፖርት አድርጓት። ሰርቶ አዳሪ ማንም የሌላት ልጇን ለማሳደግ የምትጥር ሴት እሷን ነው ሰፖርት አድርጎ ማሳደግ እንጂ ይችን አይደለም። የእውነት ይችን አይደለም። ያ ቃል ንግግሯ በቃ በራሷ የሆነች ልጅ ነች። አሳዘነችኝ ስታወራ ደግሞ ቀደም ሞር አሳዘነች። አላሰማችሁ እንደ ዩቱብ ላይ ያወራችበትን ናርዲ በጣም ነው የምታሳዝነው። ያ እሷ የለጠፈችባትን እንጂ የለጠፈችው እኮ ደግሞ ያው ልጇን ትታ እንደምትሄድ መናገሯን ለማሳየት ነው። ግን የልጅቷ ንግግር አያሳዝንም? እሱ ላይ እነሱ ቆይ ላሰማችሁ እዚህ ጋር የተናገረችበት እንዴ ወይስ በየትኛው ነው? ከየት መጡ ነው? የባርባራ ኔጋ ናርዲ የባርባራ ከየት መጡ? ቆይ ላሳያችሁ የምትፈልገው ቆይ ታዩ ያገኘሁት እዚህ ያሰማችሁና እስቲ ቆይ
ጠራትና አጋዧን ነይ አድላትና በኢየሱስም እግዚአብሔር እጅሽን ያዘው፣ አይኖችሽን ያዘው። በልብሽ የሚሆን ነገር እዛው አቁም። ይሰማል የምትሰሚውን ነገር በቃ የምታስቢውን ነገር እንዳለ የእግዚአብሔር ሀሳብ እንዲሆን እግሮችሽ ወንድምሽ ነው፣ ወንድምሽ ነው። እኔ ባልመጣች ይሄ ቁጥር ላይ ደውይ ሜካፕ ሰራልሽ። የማን ስልክ ከምሰጭ የዘመዶችን የጓደኛ ባልኖር በህይወት በረሃ ነው ሀረር ነው የሚሄደው። ስንት ነገር ያጋጥማል። ስለዚህ ይሄንን ደውይ እሺ። ከጸልይላችኋለሁ በስነስርዓት ጸልዬ ይችን አንብቡ እስኪ እሺ ምናምን ብዬ እሄዳለሁ። ሄጄ ለሊት 8 ሰዓት ወጥቼ 9 ሰዓት እሄዳለሁ። ልብስ መርጣለሁኝ። በሁለተኛው ቀን እንደዚሁ መርጣለሁኝ። ድጋሚ ለሊት መጥቼ ደግሞ እዚህ ትሸጫለሁ። ስወጣ ጠራትና አጋዧን ነይ አድላትና በኢየሱስም እግዚአብሔር እጅሽን ያዘው፣ አይኖችሽን ያዘው። ልጇ ስንት አመቷ ነው? ኤሚዬ የተሻለሽ እግርሽን ቃል ልጇ ስንት አመቷ ነው? ህፃን ልጅ ናት እንዴ? ናት ልጇ ትንሽ ልጅ ብትሆን ነው እንጂ ታዲያስ ለትንሽ ልጅ ነው ጥላ የምትሄደው መቼ። ኢትዮጵያ ግን ልጅ እንደሚቀማ አላውቅም ነበረ። ታዲያ ጎዳና ላይ ልጆች የሚያስለምኑባቸው እነሱንስ ታዲያ ለምን አይቀሟቸው? አይ ቲንክ እሷ የፍርድ ቤት ኬዝ ነበራት መሰለኝና ይሄው እንዲህ ጥላ ትሄዳለች ብሎ ማስረጃ እንዳይዝባት እኮ ነው ቆርጠሽ አውጪልኝ ያለችው። ግን ኦልሬዲ እኮ ተፈርዶላት አሁን ልጇን ይዛለች ልጅቷ። ግን እቺ ግን ክፋቷ ተንኮሏ ቆርጠሽ አውጪ ያለቻትን አሁን ስትጣላ ማውጣት። እቺ ጋዜጠኛ ነች፣ ትልቅ ሰው ናት፣ ሴት ናት፣ ሲንግል ማም ናት። እንዴት አታዝንላት? እንዴት ክፉ ናት በጣም በእውነት ባለጌ ነች፣ ሆዳም ነች። እውነት ሂማኒቲ የሌላት ጨካኝ ሴት ነች። ያ እኛ ግን ማድረግ የምንችለው ቃልን ሰፖርት ማለት ነው። ልጁ 8 አመቱ ነው ይሆናል አሁን ገና አንገት። ያ ኤሚዬ 8 አመቱ ነው አሉ። ቃልዬ እግዚአብሔር ልጅሽን ይጠብቅልሽ። ታያት አሁን እንደሰማነው ከሆነ ሴትዮ ከባድ ሰው ናት። በቃ ዝም ብለሽ ስራሽ ላይ ፎከስ አድርጊ። ያ መሰለኝ እያየ ያደግን ጎበዝ ነው። እኔ አላውቅም ልጅም እንዳለ ልጅ ነው እኮ የምትመስለኝ እኔ ራሱ። ያ እግዚአብሔር ይጠብቅላት ልጇ እንጂ ገነት ተንኮለኛ ሴት ናት። አባቱ ዘማሪ ነው ዲያቆን ነው እያሉ ትላንት እዚህ እኮ ስሙን ሲጽፉ ነበረ። ማን ነበር ሳልይዘው አይዋለው ብዬ ዩቲዩብ ላይ ምህረት አብን ያሉት ምህረት ምናምን የሆነ ብቻ ማንችሎት ስሙ ዲያቆን ነው ዘማሪ ነው የሆነ ነገር ያ እዚህ ሲጽፉ ነበር ትላንትና። ዘማሪ ቃል ይበሉ ማን ነው ዘማሪው ምህር ነው የሆነ ነገር ሲሉ ነበር። እኔው እንትን አልሰጠሁትም እንጂ ወይ ተንኮለኛ ናት። ቃልን ሰፖርት አድርጓት። በቃ ምንም ሳንል እኛ ቃልን እንደ አዲስ እኮ አውጥታ ነው ታዲያ ካንዲ መጨረሻ ብትሆን ነው ሀያዎቹ መጨረሻ ላይ ብትሆን ነው ቃልን የራሷ አላውቃት ነበር። አሁን ነው ያወቋት። በጣም አሳዘነ። የኔ አያታለሁ አልፎ አያታለሁ እንትን ላይ ትመጣለች። ምድረስ አጫጭር ሂስቶሪ ላይ ትመጣለች። እሷና ማን እንወዳቸዋለሁ መሰለሽ? አታውቋትም ይሆናል። አንድ ሉሉ ናት መሰለኝ። ሉሉ የነ እንትና አዲስ አበባ የምትኖር ያ ማነው ስሟ? የቲናስ ጓደኛዋ ነች። ረዥሟ ልክ ነች። ስሟ ማነው? እኔ ሉሉ ነው መሰለኝ። የቆየ ቪዲዮ እኮ ነው ያወጣችባት። ታዲያ ይሄ ተንከሲስ መሆኗ ሉዋል ነው ያ። እሷ በጣም ትመቸኛለች። በጣም ከመመረቋ በፊት የምትሰራው ቤታቸው ያረጀ ቤት ነው፣ የድሮ ቤት ነው መሰለኝ። በቃ የሆነ ቀዳዳ ምናምን ለመሸፈን የምታደርጋቸው ነገሮች በቃ ይመቸኝ ነበረ።
ዩቱብ ላይ ከዛ ትምህርቷን ስጨርስ አይ ቲንክ ቤት ተከራየች ምናምን መሰለኝ ማየት አቆምኩኝ እንጂ በፊት ቤተሰቦቿ ቤት እያለች በጣም ይመቸኝ ነበር። 4-5 ፊት አርጋ ትሰራለች። አንዴ እናቷን አንዴ አባቷን ሆና እና ትመቸኝ ነበር በጣም። አሁን እንኳን አላቅም፣ አይቻትም አላቅም። ያ ለማንኛውም ቃልን ሰፖርት አድርጓት። የአደሽ ጓደኛ ነች። በጣም ማ ቃል ራሱ በራሷ የምትሰራው ቪዲዮ በጣም የምታስቀው ትሰራለች እንዴ? እንዴ እንደ ስቶሪ የምታወራው ወሬ ብታይ በሳቅ እኮ ነው የምገለው። ብታይ ቪዲዮዎቿን ይህ በኋላ ስትወጪ በጣም ፈኒ እኮ ኧረ በስመ አብ በጣም ፈኒ። ይኸውላችሁ ዩቱብ ላይ ወይስ ቲክቶክ ላይ? ቲክቶክ ላይ አላት፣ ዩቲዩብ ማለት ይኸውላችሁ። ማንችሎትዬማ ትላለች ደግሞ አሁን ታጣማለች። ይሄ አረንጓዴ ቢጫ ቀይ ፎጣ ነገር ለብሳ ፈኒ ናት እኮ አላት ቪዲዮዎች። ዩቱብ አላት እንዴ? በጣም ፈኒ ፌስቡክ አላት። ሚክሮስን አልሰማሻትም? ትላንት በጣም ከፌስቡክ ጀምሮ ነው የምከተላት። በጣም ታስቀ ማን ነው እንትኗ ዩቱቧ? ቃል በእሷም ስም ቃል መሰለኝ። ቃል ብቻ ቃል ብዬ የለም። ማን ችሎት ባሏ ነው? በባሏ ነው። ማን ችሎት ብላ ስም አውጥታለት በሱ ነው ይላሉ። ቃል ማን ችሎት ብዬ ገባው። ቃል ኢንተርቴንመንት ኦኬ። እቺ ናት መሰለኝ። አይ እዚህ ጋር የለችም እሱ። እስቲ ቃል በቃል ሆኑ ቤቱ በለው የለም። እፈልጋታለሁ ቆይ በኋላ አላት ቪዲዮ። አሳዘነችኝ። እናትና አባቷን ሞተዋል ስትል ደግሞ ታሳዘነች። ኤኒዌይ ሰፖርት አድርጓት ጋይስ። እሷን ሰፖርት ማድረግ ነው በቃ። ከዛች ክፉ ጋር ከመጣላት ይችን ማንሳት አይደል? ይችን ማንሳት ነው የሚቀል። ለክፉ ሰው ቦታ መስጠትም ትርጉም የለውም። ቃል ይመች። ሰውዬ ላይ የሰራችውን ብታዩ ታስቃለች። አሃ እንትን አላየሁም። እኔ ያየኋት መቼም አንድ ጊዜ የሆነ በእኔ ቪዲዮ ሰርታ ነው ምናምን ሰው ላከልኝ። ከዛ ሳኩኝ የሆነ ብቻ ረስቼዋለሁ። ከዛ በኋላ ትመጣልኝ ጀመር። ልጅ እያለች ወላጆቿ ሞተው አያቷ ነው ያሳደጓት። ታሳዝናለች። በአክሲደንት ምናምን ነው። እንዴት አንድ ላይ ፋሚሊዎቹ። ጠንካራ ጎበዝ ነች። ወንድም እህት የላትም እንዴ? ሌላ እሷ ብቻ ናት? ሌላ ወንድም እህት የላትም እንዴ? ኤኒዌይ እናግዛታለን ሁላችንም ፎሎ ካደረግናት። ያ አይመስለኝም ያላት። ኦኬ ይመቻት። ገነት ንጋቱ ግን የስራሽን ይስጥሽ። ክፉ ተንኮለኛ ከባድ ሰው ነሽ እውነት። እንደዚህ አይነት ሰው ያስጠላኛል። አስፔማ ቤት ቀይሮ ጋይስ፣ አስፔ ቤት ቀይሮ 2 ፍራሽ በትልቅ መኪና ጭኖ ቪዲዮ ላከል። እምባይን የጨረስኩት ናርዲ፣ እምባይን። ሰው ምን ይለኛል 2 ፍራሽ በዚህ የሚያክል መኪና ብሎ አይቲንግ የሆነ ሰውን 2 ፍራሽ ይዞ በትልቅ በመኝታ ቤት ምን አውቄ። ከዛ ምን ይላል ይችን ብቻ እንዴት ሞላህ እንዳይሉኝ ይመስለኛል። ወይ እንግዲህ ዕቃ ገዛ ብለው ሰው ሰጥቶታል መሰለኝ። ይችን ብቻ ይዤ እንዴት እቀይራለሁ? እኔ ብቻ ዋናው የማያት ያላት አይመስለኝም። አዎ ኔትወርኩ ጥሩ አይደለም። የሚዬ የገባበት ቤት እኮ አሰቃዩት። የለውም ኔትወርክ የለውም።
አሁን አስገባለሁ ኢንተርኔት ምናምን ብሎ ሲናገር ነበር። ሌላ አንድ ነገር ልንገራችሁ እስቲ በግልጽ ከዚህ ሌላ ሮቤልን አያችሁት ጋይስ? አሁን እኔ በሮቤል እንድናወራ ፈልጋለሁ። መቼም ምንድነው ህልም ተፈርቶ ሳይተኛ አያድርም። ሮቤል ያወራውን ነገር ብናወራበት በጣም ደስ ይለኛል። እኔ በኦፕን ሆነን ብናወራ ደስ ይለኛል። ናርዲ አይተሽዋል? ስወጣ ጠራትና ላሰማችሁ ነው የሮቤልን ላሰማችሁ እና